ሳሞራ የኑስ ኢትዮጵያ የዳንኤል ክብረት የነበረው ፕሬስ ኤጀንሲ ጋዜጣ ፕላስ የሚባላል ጋዜጣ ፕላስ በትግርኛ ተናግሮ ኤዲት አድርጎ እሷን አጠፋት። ትላንት ብዙ ሰው ሼር አድርጎት ነበር እንትኑን ጽሁፉን ኮት አድርጎታል። የትግራይ ሰላም የሚያደናቅፉ ላይ መንግስት እርምጃ መውሰድ አለበት፣ የማስተካከያ እርምጃ ኮሬክቲቭ ሜዥር መውሰድ አለበት ብሎ ነበር የተናገረው። ከዛ እሷን ወዲያው አጠፋት። ፕሬስ ኤጀንሲ ዲሊት አደረጋት። አይታችሁ እኮ ትላንት አውራምባ ታይምስ ፖስት አድርጓት ነበር እንትና ኮት አድርጎ። ከዛ ሄዶ ሰውየው ደነገጠ አሉ ስንሰማ፣ ከአጠገቡ ካሉ ሰዎች ስንሰማ ወዲያው ደነገጠ። አስተካክሉ እቺን አጥፉና እንደዚህ አድርጋችሁ አስተካክሉ። እንደም የኔ ፎቶ ብቻ የሁለት ሰው ማን ነው ሽሻይ ነው ዶክተር ሽሻይ የሚባል አንድ ሰው አድርጎ ሳሞራ በዚህ አድርጎ ሌላ ለጠፉ መጨረሻ ላይ ለጠፉና ያቺ ወሳኝ ቃሏን ግን አልቀየሯትም። የሚያደናቅፉት የሰላሙን የሚያደናቅፉ ላይ እርምጃ መውሰድ አለበት እንትለዋ በትግርኛ ነው ቁጭ አድርጓታል። እሷ መቀየስ ስለማይችሉ ነው። ግን አሻሽ ያኛውን አጠፉት። ዋናውን ኦሪጂናሉን አጠፉት። ያጠፉበት ምክንያት አንደኛ ሰውየው ብቻ ነበር፣ ሳሞራ ብቻ ነበር እዚህ ላይ። ከዛ ሁለት ሰዎች ጨመሩበት፣ ኤዲት አድርገው ምስልም ጨመሩበት፣ ተሳታፊዎችም ጨመሩበት። አስገራሚ ነው። እና ሰላም ጠቃሚ ምዃኑ ምእማን ካብዚ ተበጊስካ ንሰላም ዝዕንቅፉ ነገራት ብምልኦም ናተኸታተልካ ማስተኻኻል ኮሬክቲቭ ሜዥር መውሰድ ነው። ሰላምን የሚያደናቅፉ ነገሮችን እየተከታተሉ ኮሬክቲቭ ሜዥር መውሰድ ማለት ይሄ በወታደራዊ ቋንቋ ያው ጁንታ ስለነበረው አብይ አህመድ የትግራይ ዋና ጠንቅ የሚባለው በሳሞራ መነጽር በሳሞራ ጥርስ አይደለም መቼም በሳሞራ መነጽር ቲፒኤልኤፍ ነው። ቲፒኤልኤፍ ማለት ነው ለሱ ቲዲኤፍም ጭምር ነው፣ ምግበይም ጭምር ነው። ምግበይ ቲፒኤልኤፍ አይደለም ግን ለዚህ ሰው እነዚህ ሰዎችም ጭምር ነው። መስተካከል አለባቸው ማለት እነዚህ መፍረስ አለባቸው መጥፋት አለባቸው ምናምን የሚሉት ነው። ራሳቸው ፈርሰው ሌላ ህይወት ውስጥ ነው ያሉት። ስንሰማ ይሄ ለጠቅላላ እውቀት ነው። ለታሪክም ሴቭ እናደርገዋለን። በነገራችን ላይ ሴቭ እናደርገዋለን። የአብይ አህመድ እድሜ የሳሞራ እድሜ አዲስ አበባ የአብይ አህመድ እድሜ ነው፣ ጉራ አይደለም። አብይ አህመድ 30 ዓመት ከገዛ ሳሞራ 30 ዓመት አዲስ አበባ ያለ ምንም ነገር ይቆያል ካልገደሉት በስተቀር ማለት ያው አንድ ባንድ ይገሏቸዋል። ግን አገልግሎታቸው ከጨረሰ በኋላ እንትን ያደርጋል። እድሜው ግን አንድ ዓመት ከቆየ አንድ ዓመት ነው የሳሞራ እድሜ አዲስ አበባ ወይ ነው። በስራተ ገብርኤል የክራይ ቤቶች ንብረት የክራይ ቤቶች አገልግሎት ዝም ብሎ ክራይ ቤቶች የሚከራይ በደርግ ጊዜ የተወረሰ ቤት ወደ ግሉ አስተላልፎ ዘና ብሎ የሚኖር ሰው ነው። በግሉ በኢህአዴግ ጊዜ አይታሰብም፣ በደርግ ጊዜ አይታሰብም። የክራይ ቤቶች ነው። ኢንፋክት የሰማሁት ሳሞራ ብቻ አይደለም ወደ ግሉ ያስተላልፈው ሳሞራ ብቻ። የሳሞራ የተረጋገጠ ጉዳይ ነው። አላስተላልፉም ይበለን ማለት ሙሉ ማስረጃ ስላለን ከክራይ ቤቶችም እንዴት አድርጎ እንደተላለፈው ጭምር አብይ ፈቅዶለት ነው ያስተላልፈው። ወደ ስሙ ነው ያስተላልፈው። የሰው ቤት አጥቶ አይደለም። ህንጻዎች አሉት አዲስ አበባ በርካታ ቤት አለው። መቀለ እንኳን ሽጦታል መሰለኝ አሉ ሰማው። በቅርብ ሸጠዋል በቅርብ ጊዜ። መኖሪያ አጥቶ አይደለም፣ የሰው ቤት ወደ ግሉ ያዞረ ነው። እና አሁን ለዚህ ነው ውለታ እየመለሰ ያለው። ግንባር አሳውቋቸዋል። የሰማነው ከመከላከያ ያሉ ምንጮች እያኮረፉ ነው አንዳንዶቹ። በእውነት እኛማ እንዴት አንሳለሁ ከዮሐንስ መንጋግ እንዴት አንሳለሁ። ሶስቱ ተጋሩ ባንዳዎቹ ሶስቱ ትግራይን ክደው አዲስ አበባ ከሄዱት ለምሳሌ ጻርቃን አንደኛው ነው ክዶ ሄደው እነዛው እዛ የነበሩ ናቸው። ሳሞራ ግብዣ አልተደረገልኝም ኢንቪቴሽን ወደ ናቆላ ተንቤን ወረድ ተብዬ ኢንቪቴሽን አልመጣልኝም ብሎ የቀለደብን ነው ያኛው። ሳሞራ መንጋግ የተሸነፈ ነው፣ የተቀጠቀጠ ነው። መንጋግ ምን ጥርጥር የለው ከመቀለ እግሬ አውጪኝ ብሎ አልቋል፣ ጁንታ ተደምስሷል ምናምን ብሎ ሹመት ወስዶ መጨረሻ ላይ አልችም ብሎ የወጣ ነው። ሰራዊት አዛዥ ሆኖ በራያ በኩል የተሰለፈ ነው፣ የተሸነፈ ነው። በቃ ትግራዋይ ሆኖ አሸንፎ አዲስ አበባ ገባ። መጨረሻ ላይ ግን ያላሸነፈ ነው። በ8 ወርም ተነቅሎ ከመቀለ ወጥቶ ሄደ ነው። አላሸነፈ። የምታሸንፈው ግለሰብ አይደለም ያሸንፈው። ጀነራል መንጋግ
ጀነራል ዮሐንስ፣ ጀነራል ጻድቃን፣ ጀነራል ሳሞራ የሚባሉት ወንድሞችን በልተው ነው ጀነራሎች የሆኑት። ወንድሞቼ እናቴ ልጆች በልተው በእነሱ መስዋዕትነት እነሱ ከፊት ለፊት እያሰለፉ ናቸው። እነዚህ ስማቸው ገኖ አሁን ገሌ የሚባሉት እናያቸዋለን። አሁን የማን ልጅ ከፊት ለፊት አሰልፈው ጀነራል ተብለው ጀነራል ገሌ አሸነፈ፣ ጀነራል ሳሞራ አሸነፈ፣ ጀነራል ጻድቃን በዚህ መጣ የሚባሉ የማን ልጆች አሰልፈው እንደሚያሸንፍ እናየዋለን። ነገ የነገ ሰው ይበለ የምንለው ለዛ ነው። ከዛ እድሜ ከሰጣቸው ወይ እነሱ እያሾፉብን ይኖራሉ ወይ እኛ በእነሱ ላይ እየቀለድን እንኖራለን። ጥርጥር የለውም። እና የሳሞራ እንደሰማነው ምዕራብ ግንባር ያዝ ተብሏል። ምዕራብ ግንባር በሁመራ በጎንደር በሁመራ አካባቢ ያለው ምዕራብ ነው የሚባለው ለማንኛውም ለሳሞራ ሰጥቶታል። ኦልሬዲ አሳይን አድርጓል አብይ አህመድ። አማካሪ አድርጎ ነው አሳይን አደረጋቸው። በቀጥታ ዳይሬክት ዝም ብሎ ልክ እንደና አበባው ምናምን ሄዶ እነሱ ተክተው ይመራሉ። እሱም እናውቀው ነገር የለም። እነዚህ ግን ዮሐንስ መንጋግ ማዕከላዊ ግንባር የሚባለው በቆቦ ግንባር ዮሐንስ መንጋግ፣ አፋር ግንባር ያው ኤርትራውያን የሻዕቢያ ሰዎች አሰብ ብሎ ነው ኒክሌሙ ጻድቃን የሚጠሩት። አሰብ ነው የሚሉት። ኒክሌሙ አሰብ ካለ ጻድቃን ማለት ነው። ከድሮ ጀምሮ አሰብ ስለሚል እሱን አፋር ሰጥቶታል። ቂሙ እንዲወጣ በለው እስቲ አይዞ በርታ ተብሎ ሊሆን ይችላል። አፋር ሰጥቶታል ጻድቃን። ያኛው ምዕራብ ግንባር በሁመራ ሰጥቶታል። ይሄ በቆቦ ሰጥቶታል። የምናየው ይሆናል የምንለው ይሄ ሌላ ከመከላከያ ከዚህ በፊት የተናገርነው ነገር አለ እና አበባው ጥሩ ስሜት አይደለም። መከላከያ አካባቢ ያለው እነ ብርሃኑ እነ ጌታቸው ጉዲና አይኖ መከላከያ ቪአይፒ የሚባሉ የመከላከያ ታማኝ ሪላቲቭሊ ታማኝ የሚባሉት ሰዎች አበባውና አንድ ሰውም አለ በጥርጣሬ አይን ነው የሚያዩዋቸው። ለሻዕቢያ መረጃ ይሰጣሉ ተብለው ይጠረጠራሉ። ይሰማ ነው ከመከላከያ የደረሰ ነውና ሻዕቢያ አበባውን ያገኘዋል። አበባውን ያገኙታል። ከአበባው መረጃ መከላከያ እዚያ አካባቢ የምንነጋገረውን አበባው በሰው አድርጎ ለሻዕቢያ ያደርሳል ብሎ ሰውየውን ብዙም ሼር ያደረጉትም መረጃ ሼር ያደረጉትም በጥርጣሬ አይን ነው የሚታየው። እውነት ነው እውነት አይደለም እናውቀው ነገር የለም። ግን ይሄ እንደወረደ ከመከላከያ ምንጮቻችን ያደረሱን አበባው ኦልሞስት ከሴንተሩ እያስወገዱት ነው። መረጃ በጣም ክሪቲካል የሚባል መረጃ ለአበባው ታደሰ አይሰጥም፣ እየሰጡት አይደለም ብለውናል። ይህን ካጋራዋችሁ በኋላ የሀገራዊ ምክክር ጉድ ላሰማችሁ። ሀገራዊ ምክክር ኮሚሽን ዶክተር ፕሮፌሰር መስፍን አርአያ የትግራይ ጉዳይ አሁን በጣም አጣርፊ ውስጥ ናቸው። በጣም የተጣደፉ ነው። ቶሎ ጨርሰናል ብሎ እንትን ለማለት ሳክሰስፉሊ ሀገራዊ ምክክር ተደረገች። ህገ መንግስት ይቀየርልኝ አለ፣ አብይ ይሁንልኝ፣ ንጉስ ይሁንልኝ አለ ተብሎ ተደረገ ማለት ነው። እና ምን ይላል ባጭሩ የእሳቸው ንግግር ይሄ ነው። የትግራይ ክልል አጀንዳ በክልሉ መሰብሰብ ካልቻለ ሐሳብ አጀንዳ ማሰባሰብ የሚሉት ነገር አለ። የሀገራዊ ምክክር ኮሚሽን ፕሮፌሰር መስፍን አርአያ በትግራይ ክልል ዝግ ስለሆነባቸው አይደረግም አይቻልም ብለናቸዋል። በክልሉ መሰብሰብ ካልተቻለ አዲስ አበባ ውስጥ ለማከናወን ታቅደዋል ብሏል። የፓርላማ ውይይትም ነው፣ ለፓርላማ የሰጡት ቃል ነው። በክልሉ መሰብሰብ ሐሳብ አጀንዳ ማሰባሰብ አልተቻለም እና አዲስ አበባ ለማከናወን አስበናል። ትግራይ ማለት አዲስ አበባ ከሆነች እናያለን። ለምን ኬንያ አታደርገውም? ለምን ናይሮቢ አታደርገውም? ለምን አክራ ወይም ናይጄሪያ አቡጃ ለምን አታደርገውም? ትግራይ ካለ አቡጃ አድርገው፣ ኒውዮርክ ካለ ኒውዮርክ አድርገው። ከዛ ትግራይ ተወያየች ብለህ እዛው እንትን ታደርጋለህ። ዊ ቶልድ ዩ አይደረግም ብለናቸዋል። በድሮን የሚመታ ህዝብ አውሮፕላን ከለከልኩ ሰጠው እየተባለ ብር የለኝም ምናምን እያለ ሰልፍ 1000 3000 ለ1000 ብር ሰው 1000 ብር ለማውጣት ባንክ ሄዶ ተሰልፎ አድሮ የማያገኝ ክልል እኔ እኮ የተወያየውልህ ምን ልጠይቅልህ? 1 ሚሊዮን ህዝብ ዳስ ውስጥ ተቀምጦ ለሉዓላዊነት የተጠቀማ ህዝብ ምን ልጠይቅልህ ብለህ ፕሮፌሰር መስፍን አርአያ እዚህ መምጣት ራሱ ሼም ኦን ዩ ብለናል። መጀመሪያ ማሰብ ራሱ የኮሚሽኑ የሥራ ዘመን የካቲት 17 2018 አሁን ነው የሚያበቃው። የካቲት 17 ዛሬ ስንት ነው? ጥር 30 ነው ዛሬ ይመስለኛል። ጥር 30 ነው በፈረንጆች በግዕዝ። የካቲት 17 ከ17 ቀን በኋላ ያበቃል። ስለዚህ ሁሉም በአጣዳፊ ነው እንትን እያደረጉት ያለው። ትግራይን አድርገው ኢሚዲየትሊ አገራዊ እንዲጠራ አማራና አዲስ አበባ
ኦሮሚያና አዲስ አበባ ከዛ 3 ቀን 4 ቀን 5 ቀን ኢትዮጵያ ተወያየች ተብሎ እንደዚህ ህገ መንግስት ይቀየርልኛል አንቀጽ 30 ይቀየርልኛል ተብሎ ያው የታወቀ ነው ምን ተብሎ እንደሚወሰን መጨረሻ ላይ የፓርላማው አቋም ጊዜው እያለቀ ስለሆነ ነው የሚሉት ፕሮፌሰሩ ጊዜው እያለቀ ስለሆነ which expire የሚያደርገው የካቲት 17 ነው ጊዜው እያለቀ ስለሆነ የምክክር ጉባኤው በፍጥነት እንዲጀመር ይፈልጋሉ ፕሮፌሰሩ በፍጥነት ጊዜው እያለቀ ነው 17 ቀን ይቀረው የኮሚሽኑ ጥያቄ ስራው ጥራቱን እንዲጠብቅና ሁሉንም አሳታፊ እንዲሆን ተጨማሪ ጊዜ ያስፈልጋል ያው ጠይቋል ግን ይፈቀድለታል ወይ ነው ጊዜ ይፈልጋል በ17 ቀን ጨርሳለሁ ካለ አይጨርስም ግን ተጨማሪ ጊዜ ጥራት ያለው ለሥራ ተጨማሪ ጊዜ ያስፈልገኛል ብሎ የተከናወኑ ስራዎች ከትግራይ ውጭ ባሉ ክልሎች 93% የሚሆነው የአጀንዳና የተወካዮች ምርጫ ተጠናቋል ይላል ትግራይ ምን አለች ይላል እዚህ ላይ ትንሽ ከልሏቸዋል እዚህ ትግራይ አመቺ ሁኔታ አስቻይ ሁኔታ የለም ይሄ ቅንጦት ነው ብላለች ትግራይ አለ እዚህ ላይ ስክሪን ይሄ ቅንጦት ነው ለትግራይ ዝግጁ አይደለችም ለሀገራዊ ምክክር የሚል ምላሽ ከትግራይ ነው የሰጣቸው ስለዚህ ኢምፖሲብል ነው ትግራይ ውስጥ ለማካሄድ ነገር እና አድርጉት ሐረሪም ምረጡ ወይ መደወላቡ አድርጉት ቢሾፍቱ አድርጉት ሱሉልታ ከፈለጋችሁ ቤተ መንግስት ኩሽራ ቤት አድርጉት ስለዛ ነው ጀነራል ሳሞራ ምንድነው የሚለው የትግራይ ክልልን ሰላም በሚያውኩና በሚያደናቅፉ ላይ እርምጃ ተወስዶ የትግራይ ክልል እፎይታ ያገኝ ብሏል ይሄ ጀነራል ሳሞራ ንግግር ነው የመንግስት ሚዲያ ላይ ነው ወላጅ ክልሉን የሚያውኩ ሰዎች አሉ ሰላም የሚያደናቅፉ ሰዎች አሉ በእነሱ ሰዎች ላይ እርምጃ ይወሰድ ነው ያለው ሳሞራ በትግራይ ላይ ያለው ተጨባጭ ሁኔታ በግለሰብ ሆነ በተቋም አመራር ደረጃ ሰላም ለሚባለው አንገብጋቢ ጉዳይ ትኩረት እየተሰጠ አይደለም ይህንን መሰረታዊ እሴት የሆነ ሰላም አደናቃፊዎችና አላስፈላጊ ሰዎች የሚያደርጉትን የእርምት እርምጃ በመውሰድ ክልሉን ወደ ትክክለኛ መስመር እንዲመጣ ማድረግ ያስፈልጋል በትግራይ ውስጥ የሚፈጠሩ ልዩነቶች በውይይትና መግባባት ለመፍታት ከማሰብ ይልቅ የኃይል አማራጭ የመፍትሄ መንገድ አድርጎ የማየት ዛባዜ የተጠናወታቸው አሉ በጦርነት የሚያተርፈው ሌላ የውጭ አካል እንጂ ኢትዮጵያና የትግራይ ህዝብ አይደለም ስለዚህ የትግራይ ክልል ሰላም የሚያውኩ እና የሚያደናቅፉ ሰዎች እርምጃ ይወሰድባቸው ነው ያለ ዛሬ መነጋገሪያው ነው ጀነራል ሳሞራ ሁለት ጥያቄ ተነስቷል አንደኛው ዳግማዊ እዚህ ጋር ያነሳው ለጀነራል ሳሞራ እየቀረበለት ያለው ጥያቄ አይ ቲንክ ለጀነራል ሳሞራ ብቻ ሳይሆን አሁን ለትግራይ ሰላም ለወዳድ ለሆነው አካል ነው አብሮ መጠየቅ የሚያስፈልግ ኖት ኦንሊ ሳሞራ እና ጥሩ ጥያቄ ነው ዳግማዊ ያነሳው ግን ከዛ በተጨማሪ ሁለት ሶስት ጥያቄዎች አብረን መጠየቅ አለብን ብዬ አምናለሁ አንደኛ ስለ የትኞቹ ነው ጀነራል ሳሞራ የምታወራው ስለ የትኞቹ አመራሮች ለኔ በዚህ ሰዓት በትግራይ ውስጥ ሁከትና ብጥብጥ እየፈጠሩ ያሉ ሰዎች ስማቸው መዘርዘር አለበት ብዬ ነው ማለት ከዚህ በኋላ እኔ ከጀነራል ሳሞራም ከጌታቸው ረዳም ከጻድቃንም ከስምረት ፓርቲም ከሌሎቹ መጠብቀው ሊስት ነው መጠብቀው ያኔ ነው ጥሩ ስራ ሰሩ ምለው ስቴፕ አድጓል አሁን ደረጃው ስላደገ ሳትፈሩ
ከፖለቲከኞቹ እነከሌ ከወታደርና ከታጣቂው እነከሌ እነዚህ ላይ እርምጃ ይወሰድ ብላችሁ ኑ። የጥቅል ነገር ይቅር። ይሄ የአካል ግምገማ ተውልኝ። በቃ ይበቃናል። የአካል ግምገማ እንደ አካል ሁሉም ሰው ገብቶታል። ያልገባው የትግራይ ህዝብ የለም። እነዚህ ሰዎች ሁከት ፈጣሪ ብጥብጥ ፈጣሪ መሆናቸው፣ ጦርነት ፈላጊ መሆናቸው፣ ዘራፊ ቀማኛ መሆናቸው፣ ሂውማን ትራፊኪንግ ኢንተርናሽናል ወንጀል ውስጥ እንዳሉ፣ ጦር መሳሪያ አዟዟሪዎች እንደሆኑ፣ ወርቅ አዟዟሪዎች እንደሆኑ፣ መሬት ተቆጣጥረው እንደያዙ ማንም ብትጠይቀው ይነግርሃል። ተቃዋሚ ፓርቲዎቹ የሚነግረው አንድ ኃይሉ የሚባለው ልጅ ሲያወራ ዝርዝር ሰምቸዋል። እንትና እነማን ናቸው ሲያወሩ ሰምቻቸዋለሁ። ማንም በዚህ ሰዓት ስለነዚህ ሰዎች ሌብነት፣ ቅጥፈት፣ ሴራ፣ ዝርፊያ የማያውቅ የለም። ስለዚህ እኔ እነ ጀነራል ሳሞራ ኮሚኒኬሽናችሁን ከፍ አድርጉ ብዬ ነው እየተናገርኩ ያለሁት፣ ኢንክሉዲንግ ጌታቸውን ጨምሮ፣ ኢንክሉዲንግ ጻድቃን ንቅናቄ ያለ ጻድቃን ስል ይሄ የፈጠሩት ንቅናቄ ስላለ ነው። ጻድቃን ስል ጻድቃን ማለት እንደ ግለሰብ እየጠራው ታረ ባይ ዘ ዌይ ሪፕሬዘንት ስለሚያደርጉ ነው እንትኑ። ጌታቸውም ስል የሚወክለው ነገር ስላለ ነው። ስለዚህ ንገሩና በዚህ በጣም ጎበዝ ጀነራል ዮሐንስ ናቸው። እኔ እሳቸውን እንዴት እንደምወዳቸው እኮ የምሬን ነው። በጣም ጄኒውን ናቸው ጀነራል ዮሐንስ ገብረ መስቀል። እንዲህ ነው ማለት ጦርነትን እምቢ ስትል ከውስጥህ ከአዙሪት ልውጣ ብለህ ስታስብ ጀነራል ዮሐንስ ገብረ መስቀልን ነው የምትመስለው። መልክ እንትንህ ልብህ ውስጥህ እኔስ እንደዛ ነው የማያውቀው። ይሄ ጦርነት አንገፍጋፊ ነው፣ ይብቃ፣ ከዚያ አዙሪት እንውጣ። የጀነራል እኮ ስራ ጦርነት ማስቀረት ነው፣ የከሌ ስራ ምናምን ብሎ ሲያስብ ጀነራል ዮሐንስ ገብረ መስቀል ነው የሚታዩኝ። እስቲ ሁኑ እነ ጀነራል ሳሞራ ጀነራል ዮሐንስ ገብረ መስቀልን ሁኑ። ጀነራል ጻድቃን ጀነራል ዮሐንስ ገብረ መስቀልን ሁን። ሊስት አርጉት፣ በቃ አውጡት። አሁን ኢትስ ታይም ቱ ሊስት። ከባድ ነው አውቃለሁ። ጌታቸው ወደ መገደል የሄደው የግድያ እርምጃ የተወሰነበት ሊስት ስላደረገ ነው። በነገራችን ላይ አንዱ እሱ ነው የግድያ ሙከራው። እንዴት ነጥለህኛን ሊስት ታደርገናለህ፣ እገዳ ትሰጠናለህ? ይገደል ብለው የወሰኑት ከዛ በኋላ ነው። ጌታቸው ረዳ ከመሞት መሰንበት ብሎ ጥሎ የወጣውም ለዛ ነው። ስለዚህ አሁን ታይሙ በእርግጥም ለትግራይ ህዝብ ጦርነት እንዳይመጣ የምትፈልጉ ከሆነ እኔ ፈልጋለሁ፣ እንዲባባስ አልፈልግም። ሁከት ፈጣሪዎቹ ከ20 ይበልጣሉ ብዬ አላስብም። 10 ሊሆኑ ነው የሚችሉት ከፖለቲከኞቹና ከታጣቂው፣ ሁሌ ነው ምለው። ነገር ግን ምናልባት ከኔ በላይ መረጃ ስላላችሁ ሊስት አድርጓቸው። በቃ እንዲህ ነው የሚደረገው እኮ አሜሪካ እንደዛ አይደል የምታደርገው? ሊስት እኮ ነው የምታደርገው። ቀንደኛ የምትለውን ትለይና አግጃ ያለው ትላለች። ኤርትራ ላይ ያደረገችው እሱን ነው። ኢቭን ኢትዮጵያ ላይ ባለፈው ያደረገችው እሱን ነው። አግዳለች። የኤርትራው ጀነራል መከላከያ መግባት አይችልም እዚያ አሜሪካ። ለምንድነው የሚያደርጉት ይሄን? ይሄ ቀይ ባህር ሬድ ሲ ምናምን የሚባለው ማምረት መሸጥ አይችልም አሜሪካ ውስጥ። አንደር ዘ ሊስት ነው ያለው። ለምንድነው አንደር ዘ ሊስት የሚያደርጉት? ቢኮዝ ያ አካል ሊስት ከሆነና ታርጌት ከሆነ ከህዝብ ጋር ነው የምትጀምረው ማጣላት። ከዛ ይርቃል። ራሱ ጌታቸው ረዳ እኮ ነግሮናል። ጌታቸው ረዳ ምንድን ያለን? ጌታቸው አሰፋ ፌዴራል መንግስቱ እፈልገዋለሁ ብሎ የስር ትእዛዝ አወጣበት አለ ጌታቸው አሰፋ ላይ። ከዛ ሁሉም አይ ካንተ ጋር መሆንማ ከባድ ነው፣ ካንተ ጋር መታየት የለብንም፣ ፌዴራል መንግስት ይፈልጋል። አገለሉት አለ። በተለይ ደብረ ጽዮን ስብሰባ እንዳይሰበሰብ ምናምን እንዳይሆን አደረገው አለ። ምንም የሚያውቀው ነገር አልነበረም። ከዛ በኋላ ነው የሚለው። እኔ ነኝ ያልኩት ጌታቸው ነው ያለው። አሰማችኋለሁ ከፈለጋችሁ።
ስለዚህ ሊስት ስታረግ ቁጥር 1 ተጠያቂነት እያስቀመጥክ ነው። ይሄ ማለት ለፌደራል መንግስቱ የሚያግዘዋል ባይዘው ለመሰላችሁ ከነ ጻድቃን እየጠየቁ ያለሁት እነ ሳሞራን እየጠየቁ ያለው እነ ጌታቸውን እየጠየቁ ያለሁት የኢትዮጵያ ፖለቲካ የብሔር ፖለቲካ ነው። ከብሔር ፖለቲካ አልተላቀቅ ነው። ነገ ከነገ ወዲያ ፌደራል መንግስት መጥቶ መዲድን እፈልገዋለሁ፣ ምግበይን እፈልገዋለሁ፣ መንጁስን እፈልገዋለሁ፣ እንበታይን እፈልገዋለሁ ብሎ የፍርድ ቤት ትዕዛዝ ቢያወጣ ቁጥሩ ቀላል ያልሆነ የትግራይ ብሔርተኛ ከነሱ ጋር ይሰለፋል። ዋሻው ውሸት ነው የምናገረው። ነገር ግን ጌታቸው ሊስት ቢያደርግ፣ ሳሞራ ሊስት ቢያደርግ፣ ጻድቃን ሊስት ቢያደርግ፣ ስምረት ፓርቲ ሊስት ቢያደርግ፣ አረና ሊስት ቢያደርግ፣ አቶ ገብሩ አስራት ሊስት ቢያደርጉ ፌደራል መንግስቱ እንዳደረገው የተቀረው የትግራይ ቁጥሩ ቀላል ነው የትግራይ ሊቅ ሄዶ አይጣበቅም ከነዚህ ሰዎች ጋር ጀግናችን ብሎ አይለጥም። ፌደራል መንግስቱ ያረገለት ፕሮፋይል ፒክቸር ይደረጋሉ እነዚህ ሰዎች እንዳትጠራጠሩ። በሱ ብሔርተኝነት በጣም የገነገነ ነው ኢትዮጵያ ውስጥ የመጠቃት ስሜት አድርጎ። ምክንያቱም የኔ የወንዜ ጅብ የሚባል ነገር አለ። የወንዜ ጅብ ይብላኝ ከማያውቁት ምናምን አይነት ነገር ማለት ነው። ብሔርተኝነት በጣም ክፉ ነው። ወይ ዘረኝነት እንደ ዘረኝነት ጥንብ የለም። ሰው ዘረኝነት ነው ፒክ የሚያደርገው። ነገር ግን በነ ሳሞራ ቢመጣ፣ በነ ጻድቃን ቢመጣ፣ በነ ጌታቸው ቢመጣ ሊስቱ ግን ፌደራል መንግስቱ ግባት ነው የሚሆነው። ያኔ እኛ ፌደራል መንግስቱን ጨቀጭቀዋል። ይዛን ምን ሰጥቷቸው የለው እነ ጌታቸው፣ እነ ሳሞራ፣ እነ ጻድቃን የህግ ማስከበር ስራ ትፈልጋላችሁ በሏቸው። ምስክርም ይሆናሉ በኋላ በነገራችን። ስለዚህ እኔ አንዱ ጥያቄ ለነ ሳሞራ ጥቅል መታችሁ ይጠየቁ እርምጃ ይወሰድባቸው ምናምን ከምትሉ እነማን የሚለውን ይዛችሁልን ነው። አንደኛው ሐሳብ እሱ ነው። ምን አይነት እርምጃ? ህጋዊ ነው፣ ምንም ጥያቄ የለውም። ህጋዊ ነው። ህጋዊ እርምጃ ማለት የእስር ቤት ትዕዛዝ ታወጣለህ፣ እፈልጋችኋለሁ ትላለህ፣ ወንጀል ፈጽማችኋል ብለን እንጠረጥራለን ትላለህ። ኑና ዲፌንድ አድርጉ። የህግ የማስከበር ስራ የፌደራሉ ነው። እንጠረጥራችኋለን፣ ኑ ጠበቃ የያዙ ይከራከሩ። ነፃ ከወጡ ነፃ ይወጣሉ። እርምጃን የሚገባኝ እሱ ነው። ሳሞራም እርምጃ ይወሰድ ሲል ይገደሉ እያለ አይደለም። መግደል መፍትሄ አይደለም። በህግ መዲድን ገለህ ከምትጨፍር ለትግራይ ህዝብ የመዲድን ወንጀሎች ብታሳይ፣ ምግበይን ገለህ ከምትጨፍር ምግበይን አምጥተህ የሰራቸውን ወንጀሎች ያለውን ሀብት ምኑን ለህዝቡ ስታጋልጠው ያኔ ነው መቆራረጥ የሚመጣ። ሰው ምን አይነት እርምጃ ላላችሁኝ ሰዎች ህጋዊ የፍርድ ቤት ትዕዛዝ ያለው። ሶስተኛው አይ ቲንክ ኮሚኒኬሽኑ ማጠቃለያ አይነት ከፍ ማለት አለበት። እነ ሳሞራውን እርምጃ ይወሰድ ምናምን ብቻ አይደለም፣ ከልብ በቅንነት እንደ ጌታቸው ረዳ ሐሳብ መስጠት አለባቸው። አንድ ብቻ ነው ማነሳው እዚህ ጋር ቲፒኤልኤፍ በህይወት እስካለ ድረስ አዲስ አበባን ካልተቆጣጠረ አይተኛም። በዚህ አሰምፕሽን በዚህ ምንድነው ሃይፖቴሲስ እንበለው፣ በዚህ ላይ ሳሞራ ይስማማል ወይ? ጀነራል ሳሞራ ተስማማለ ወይ? ውይይታችን ከፍ ማለት አለበት። እኔ በዛ ከፍታ ያገኘሁት አሁን ጌታቸው ረዳን ብቻ ነው፣ ከይቅርታ ጋር በተወሰነ መልኩ ጻድቃን
ያው ዮሐንስ ገብረ መስቀል ኤክሰፕሽናል ነው ብዬ ስላስቀመጥኩ ስለሳቸው በኤክሰፕሽን ያዙልኝ። እሳቸው በብዙ ነገሮች ኤክሰፕሽን አድርጋቸው ያዙልኝ። ስለማወራቸው ነው ባይዘው ከመጽሐፋቸውን በላይ ለመጠይቅ አድርጌያቸዋለሁ፣ አወራቸዋለሁ። ኤክሰፕሽናል ናቸው ጀነራል ዮሐንስ ገብረ መስቀል። የተግባር በቃ ምርር ያላቸው የተግባር ምስክር ናቸው። ነገር ግን እነ ጀነራል ሳሞራም ቢሆኑ አይ ቲንክ ኮሚኒኬሽኑ ከፍ ማለት አለበት። ግምገማው ከግምገማዎቹ ከፍ ማለት ያለበት ምንድነው? ህወሓት አዲስ አበባን ካልተቆጣጠረ አርፎ ይቀመጣል ወይ? አልፋና ኦሜጋው አዲስ አበባ አይደለም ወይ? ምንድነው የምትሉት እነ ጀነራል ሳሞራ በዚህ ጉዳይ ላይ? እኛ መከራከሪያ እያቀረብን ነው፣ ጌታቸው መከራከሪያ እያቀረበ ነው። እነዚህ ሰዎች 4 ኪሎ ካልገቡ አያርፉም እያለን ነው ጌታቸው። እኔ ተደጋጋሚ ብያለሁ። የማንም ያዝላቸው የሚያዝሉት እነሱ 4 ኪሎ እስኪገቡ ነው። 4 ኪሎ ካልገቡ ሰርዶ አይብቀልናቸው እነዚህ ሰዎች። 4 ኪሎ ወይም ሞት ናቸው። በዚህ ላይ ጀነራል ሳሞራ እምነት አለ ወይ? ሳሞራ ስላውንም በሳሞራ ዙሪያ ሳይክል ውስጥ ያላችሁ ሰዎች ማለት ነው። ይሄን ሌብል ካላስቀመጥን መፍትሄ አይኖርም ብዬ ስለማስብ ለዚህ የጠራ አቋም ያለው ጌታቸው። ስለዚህ የዚህ ግምገማ ነው ለነ ጀነራል ሳሞራ የሚጠቅመው። አሁን ባለው ሌቭል በዚህ እርከን እንድታስቡ ነው የምፈልገው።